ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደማጭነት ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቤተሰብነታችሁን እንድታሳዩን በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የሶስተኛ ክፍል ፕሮግራማችን ወደ ለንደን ይወስደንና በአርሴናል ዙሪያ ከሐሙስ ከሰዓት አንስቶ እስከ አርብ ንጋት ድረስ ሲወጡ ሰፊ መረጃዎች አሉ። በተለይ አታኪንግ ሰርድና የአማካይ ክፍል ፍላጎት በአርሴናል በኩል በቀጣይ ሳመር የበለጠ ይስተዋላል ተብሎ ይጠበቃል። ውስን ዝውውሮች ምናልባት እስከ 4 ተጫዋቾችን ወደ ስብስቡ የማምጣት ግን የአራቱ ተጫዋቾች ኳሊቲ ደግሞ በስብስቡ ላይ የበለጠ ክላስንና ኳሊቲን የሚጨምሩ የተጠናቀቁ ተጫዋቾች የማይጎለብቱ ወይም ያንን ስቴጅ ያለፉ እንደመጡ ውጤታማነትን ፍሬን የሚያመጡ በክላስ ደረጃ በስታንዳርድ ደረጃ ክለቡ ኮምፒት ለማድረግ የበለጠ በዋንጫዎች ድል ለመቆየት የዘንድሮ ስኬቱን ተመልክተው እንግዲህ በነዛ ስኬቶች የበለጠ ከፍ ብሎ ለመቆየትም ስኬቶችን በተደጋጋሚ ወደ ለንደን ለማምጣት ጠንካራ ተፎካካሪ ሆኖ ለረጅም ጊዜ ለመዝለቅ እንግዲህ ከወዲሁ ይሄ ወር እንግዲህ እንደምታውቁት ከቀሪ 2 ወር የዝውውር መስኮቱ 2 ወራት ገደማን የሚቀረውና ክለቦች አሁን ላይ ነው መረጃዎችን እንግዲህ አመቱን ሙሉ ሲመለምሉ ሲከታተሉ የእያንዳንዱን ቡድን የተጫዋቾችን ኮንትራት ሲያጣሩ የተጫዋቾችን አለመረጋጋት ሲፈጥሩ ይቆዩና ከዚህ ከማርች መጨረሻ አንስቶ ኤፕሪልን ሜይን ይዞ በአጠቃላይ መረጃዎች እየሰፉ ነው የሚመጡት ካሁን በኋላ ያሉትና ከወዲሁ እንግዲህ በርካታ መረጃዎች እየወጡ ነው የሚገኙት። ከዚህ ፕሮግራም ቀደም ብሎ በአርሴናል በጥብቅ የሚፈለገው ሳንድሮ ቶናሊ ላይ ዩናይትድ ያለፉትን 48 ሰዓታት አግሬሲቭ ሆኖ ዝውውሩ ላይ መግባቱንና ኮሚኒኬሽን ኮንታክት ተፈጥሯል፣ በጣም ተፈጥሯል በዩናይትድ በኩል እንደነ ዴሊ ሜል እንደነ ቤን ጃኮብስ ዘገባ ከሆነ የበለጠ ማንቸስተር ዩናይትድ አሁን በዝውውሩ ላይ ተቀዳሚ ቡድን ሆኗል። በሳንድሮ ቶናሊ ዝውውር ላይ እንግዲህ ዩናይትድ አግሬሲቭ ሆኖ በተለይ የአምበሉ ብሩኖ ፈርናንዴዝ ተጽዕኖ እዛ ዝውውር ላይ ያነሳሉ እና በቀጣይ ሳመር የበለጠ ቢዲንግ ዋር ልናይበት ከምንችላቸው ትኩረት ከሚስቡ የዝውውር ጨረታዎች መካከል አንዱ የሳንድሮ ቶናሊ ነው። አርሴናል እንግዲህ ቀደም ብሎ ጥር ላይ ጠንካራ ያለ ፍላጎት ቢያሳይም ካለው የተወሰኑ ሰዓታት የተገደበ ሰዓታት አንፃር ዝውውሩን ሳያሳካ ቀርቶ ለቀጣይ ሳመር እንግዲህ በቀጠሮ መልክ ተይዞ አየር ላይ ያለ ጉዳይ ነው። አሁን ግን የተጫራች ክለቦች መብዛት ጉዳዩን እንግዲህ ለኒውካስል ተጫዋቹን ቢያጣም ጨረታውን ግን ደለብ ባለ ክፍያ ሊሸጠው እንደሚችል ነው አሁን እየወጡ ያሉ ዘገባዎች። በተለይ ማንቸስተር ሲገባ ሻሽ ክለቦች ሁሌም የዚህን ቡድን የቀድሞ ብራንድን የቀድሞ ያለፈውን ጥንካሬና የፋይናንስ ስርዓትን በተለይ ዝውውሮች ላይ ገንዘብ ከመክፈል ወደኋላ እንደማይል በደንብ ጠንክረው ስለሚያውቁ ድርድሮችን ሁሌ በማዘግየት የዩናይትድን ኢንቪቴሽን ሁሌም የሚፈልጉ ክለቦች ናቸው። በተለይ የሜዲቴሪያን እነዚህ አደራዳሪ አካላትን የበለጠ ዩናይትድ እየተጠቀመ ዝውውሮችን ሃይጃክ ሲያደርግ እናስታውሳለን። ጠንካራ ብሎ ዝውውሮች ላይ ሲገባ ለክፍያ ደፋር የሆነ ቡድን ስምና ዝናውን በመጠቀም አሁን እንግዲህ አርሴናል አንዱ ፈተና በቀጣይ ሳመር የሚሆንበት ማንቸስተር ዩናይትድ ነው። በተለይ ከአርሴናል በላቀ ደረጃ ፍላጎት አንፃር በሳንድሮ ቶናሊ ላይ
አሁን የአርሴናልን ስም ከኤሊየት አንደርሰን ጋር ያያይዛሉ ከሌሎች አማካዮች ጋር። ግን አርሴናል የበለጠ ከፍተኛ ፍላጎት ያለው ሳንድሮ ቶናሊ ላይ ነው። ባለፉት 48 ሰዓታት ግን ማንቸስተር ዩናይትድ ዝውውሩ ላይ ነቃ ብሎ በመግባት እንግዲህ ዝውውሩን የተወሰነ ሂደት መጀመሩን በስፋት እየተገለጸ ነው። ታዲያ አርሴናል ጥራትን ከሚያሳድግበት ዲፓርትመንቶች መካከል አንዱ የአታኪንግ ሰርድ ነው። እዚህ የሜዳ ክፍል ላይ አርሴናል ማሳደግ የፈለገውን ኳሊቲ ስንመለከትና ከቡድኑ ደግሞ መቀነስ ወይም ስኳዱ የበለጠ በኳሊቲ ደረጃ ከፍ አድርጎ አንድ ቦታ ላይ የሚደረገው ኮምፒቲሽን በዴብዙ ሳይሆን በኳሊቲው እንዲሆን የታሰበ ይመስላል። ባለው ጥልቀት ወይም ባለው አማራጭ ሳይሆን በኳሊቲ አሁን ቦታውን የማስጠበቅ እድል በሚፈራረቁ ተጫዋቾች ሳይሆን በጥራት ይሄ ተጫዋች ለአርሴናል በአስተማማኝነት ለረጅም ጊዜ ያገለግላል ተብሎ ስለ ፐርፌክሽን አርቴታና ቤርታ እያሰቡ እንደሆነ ነው ከወዲሁ የሚወጡ ዘገባዎች የሚያሳዩትና ትናንትና በነበረን የሚካኤል አርቴታ አርሴናልን በተመለከተ ቲሞ ሊቨርሜንቶን ጨምሮ ስለ ክቫራትስኬሊያ መረጃዎችን አጋርተናል ትናንት በነበረን የንጋት ፕሮግራም። ከዛም በኋላ እንግዲህ መረጃዎች ሰፍተው ነው አፕዴት የሆኑት። ለዛም ነው በድጋሚ ዛሬ ደግሞ በአዲስ መረጃ ወደ እናንተ በድጋሚ የትናንቱን የበለጠ ከሚያጠናክሩ የታመኑ ዘጋቢዎች የተገኙ ሪፖርቶችን እንግዲህ ይዘን ወደ እናንተ ብቅ ያለውና የሚካኤል አርቴታ አርሴናል ሁለት የፊት መስመር ተጫዋቾችን እስከ 160-170 ሚሊዮን ፓውንድ ድረስ ኢንቨስት ሊያደርጉ የሚችሉበትን ክፍያ ሊያወጡበት የሚችልበትን የዝውውር ሂደት በቀጣይ ሳመር ለማድረግ ከወዲሁ ጥረቶች፣ ፍላጎቶች በተጫዋች ተወካዮች በኩል ጥያቄዎችን ስትራቴጂካል በሆነ መንገድ አርሴናል መጀመሩን ከታማኝ ዘጋቢዎች መረጃዎች እየወጡ ነው የሚገኙት። ከነዚህም መካከል እንግዲህ በሚዲያው በኩል በስፋት እየተነገረ የሚገኙ የጁሊያን አልቫሬዝ ጉዳይ ነው። ትናንትና በተወሰነ መልኩ ስለዚህ ተጫዋችና ስለ አርሴናል ፍላጎት መረጃ አሻግረናችሁ ነበር። ዛሬ ግን እስከ ሐሙስ ምሽት ድረስ በወጡ መረጃዎች ከሆኑ አትሌቲኮ ማድሪድንም ጭምር የረበሸ መረጃ ነው። አሁን አርሴናል ይህን ተጫዋች ያገኛል ወይ አያገኝም የሚል ሁኔታ ላይ አይደለም። ምክንያቱም ገና ነው የዝውውር መስኮቱ። ግን የአርሴናል ፍላጎት ምን ያክል ጠንካራ ቢሆን ነው አትሌቲኮ ማድሪድ ከተኛበት ተነስቶ እንግዲህ ርብርብ ጀምሯል፣ መሯሯጥ ጀምሯል። የአርሴናል ፍላጎት በጣም የጠነከረ መሆኑን ተከትሎ ነው። ግን ተፎካካሪ ክለቦች አሉ። የበለጠ ይህን ተጫዋች ደግሞ በተለያዩ መመዘኛዎች የማስፈረም እድል ያላቸው ክለቦች አሉ። ነገር ግን የአርሴናል ፍላጎት የበለጠ የተጫዋቹን ቀጣይ ስቴፕ ቀጣይ የእግር ኳስ ህይወትን በተመለከተ ከፕሮጀክት ጋር ያይዘው ለማግኘት የሚካኤል አርቴታ አርሴናል አንዳንድ መመዘኛዎች ላይ ጠንከር ያሉ ቅድመ ሁኔታዎችም ጭምር እንደተቀመጡ ከወደ ስፔን መረጃዎች እንግዲህ በስፋት እየወጡ ነው። በተለይ የዋናው ከተማ ተነባቢ ጋዜጦች ማርካንና ዳሪዮ አስን የትናንትና ጋዜጦች የትናንትና የሚዲያ ዘገባዎቻቸውን ከተመለከታችሁ በጣም ሰፊ መረጃ ይዘው ነው የወጡት በጁሊያን አልቫሬዝ ዙሪያ። በተለይ ደግሞ በስፔን ከታመኑ ሚዲያዎች መካከል በዘገባው ላይ ተጨባጭ የሆኑ እውነታዎችን ይዘው በማምጣት የሚታወቀው ዳይሬክት ቲቪ ስፖርት የሚባለው የስፔን ሚዲያም በተለይ የበለጠ ለባርሳ የሚቀርብ ሚዲያ ነው። ሞንዶ ዲፖርቲቮ ዳሪዮ ስፖርትን ከጁሊያን አልቫሬዝ ጋር የዋና ከተማ ጋዜጦች እንግዲህ የማድሪድ ከተማ ጋዜጦች በአትሌቲኮ ማድሪድ ዙሪያ ባሉ ወቅታዊ ሁኔታዎች የጁሊያን አልቫሬዝን ቀጣይ ቆይታን በተመለከተ በካታሎኒያ የሚገኙትም ደግሞ የባርሳ ጠንካራ ፍላጎትና የባርሳ አቋምን ፋይናንሻሊ ተጫዋች ለማስፈረም የሚመርጡት የዝውውር ሂደትን በማንሳት ነገር ግን በሁለቱም ጋዜጦች ላይ የተመለከትነው
የሚካኤል አርቴታ አርሴናል ከስፔን ከሁለቱ የተጫዋቹም ባለቤት ከሆነው ክለብ የተጫዋቹም ፈላጊ ከሆነው ባርሳ በፋይናንስ ረገድ የተሻለ ቡድን አንደኛ ፋይናንሻሊ አትሌቲኮ ማድሪድ ጁሊያን አልቫሬዝን ለማቆየት አዲስ ኮንትራት ምናልባት አትሌቲኮ ማድሪድ እንደ ቡድን ለአንድ ተጫዋች ከፍሎ ማያውቀው በጣም ከፍተኛ ክፍያ በደሞዝ ለመክፈል ቅድመ ዝግጅት እያደረገ እንደሆነና ተጫዋቹን ለማግባባት ይሄ የዘገየ መጣደፍ እያሳየ እንደሆነ ነው። አሁን ጁሊያን አልቫሬዝ 7 ሚሊዮን ዩሮ ወደ 5.2 ሚሊዮን ፓውንድ አካባቢ ያገኛል አመታዊ ደሞዙ እና የተጫዋቹን ደሞዝ በአትሌቲኮ ማድሪድ ታሪክ ከፍተኛው ተከፋይ ለማድረግ 14 ሚሊዮን ዩሮ አካባቢ ለመክፈል ወደ 10.8 ሚሊዮን ፓውንድ ገደማ ለመክፈልና የተጫዋቹን ኮንትራት ልክ እንደ ጆao ፊሊክስ ከፍተኛ የኮንትራት እድሜ ለመስጠት አትሌቲኮ ማድሪድ ከተጫዋቹ ተወካዮች ጋር ድርድር ማድረግ ጀምሯል። ነገር ግን ድርድሮችን ለመቀበልም ለመደራደርም የተጫዋቹ ተወካዮች ክፍት አድርገዋል። የአትሌቲኮ ማድሪድን ጥያቄ ክፍት እንዳደረጉት ሁሉ ከውጭ የሚመጡትንም ጥያቄ ለማዳመጥ ዝግጁ ናቸው። ይሄ ነው አሁን ለአርሴናል ትናንትና ምናልባት በመረጃው በኩል አርሴናል ይፈልገዋል የሚለው ሳይሆን በዋነኝነት ለአርሴናል አንድ አድቫንቴጅ ሊከፍት የሚችለው ይህን ተጫዋች የበለጠ ከእንግሊዝ እግር ኳስ ወደ ስፔን ያመጡት ቤርታ በአርሴናል ቤት ነው የሚገኙት። እንደምታውቁት የተጫዋቹን ሀሳብ በአንዴ ጠቅለል አድርጎ ተቀባይነት ያገኘና በፍጥነት ዝውውሩ እንዴት እንደፈጠነ እናስታውሳለን። ከአትሌቲኮ ማድሪድ ወደ ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ እና በወቅቱ የነበረውን ድርድር በተቀላጠፈ ሁኔታ ያጠናቀቁት አንድሬስ ቤርታ ናቸው። ስለዚህ አሁን አርሴናል ትልቁ አጋጣሚ የተፈጠረው አትሌቲኮ ማድሪድ እንደ ቡድን ይህን ተጫዋች ለማቆየት አሁን ከፍተኛው ውሳኔ ኃላፊነትም ያለው በሁሊያን አልቫሬዝ እጅ ነው። ተወካዮቹ ደግሞ የአትሌቲኮ የኮንትራት ጥያቄ ለማድመጥ ዝግጁ እንደሆነ ሁሉ የፈላጊ ክለቦችንም ጥያቄ ለማድመጥ ዝግጁ ናቸው። አሁን ላይ አርሴናል ከተጫዋቹ ተወካዮች ጋር የተወሰነ ግንኙነት ማድረጉን የስፔን ሚዲያ የሚዘግበው በተለይ የዋና ከተማ ጋዜጦች እንደነ ዳሪዮ ስፖርት እና እንደ ሞንዶ ዲፖርቲቮ ዳይሬክት ስፖርት ቲቪ እንደሚሉት ከሆነ ደግሞ ባርሳ ለተጫዋቹ 75 ሚሊዮን ዩሮ እና አንድ ተጫዋች የዝውውሩ አካል ለማድረግ ለማቅረብና ከተጫዋቹ ተወካዮች ጋር የበለጠ በተለይ በክለቡ ሌጀንድ በሊዮኔል ሜሲ አማካኝነት ሁሊያን አልቫሬዝን የማግባባት ስራ ባርሳ እንደ ቡድን መጀመሩንም አያይዘው እዛ ጋር መረጃዎች እየወጡ የሚገኙትና ምናልባት ይሄ ዝውውር የበለጠ ቢዲንግ ዋር ይኖረዋል። ፋይናንሻሊ ግን አርሴናል ይህን ተጫዋች ለማስፈረም ወደ ገበያ የበለጠ በሳመር ሲወጣ ከባርሳ በተሻለ ሁኔታ መክፈል ይችላል። ይሄ 100% እርግጥ ነው። ምክንያቱም ባርሳ ያለው ወቅታዊ የፋይናንስ አቅም ይህን ተጫዋች የሚያስፈርም ከሆነ ራሽፎርድን በቋሚነት አያስፈርምም። ሬጂስተር ለማድረግ ደግሞ የሚለቃቸው ተጫዋቾች ይኖራሉ። አሁንም ውስብስብነቱ በባርሳ በኩል እንደቀጠለ ነው። ስለዚህ ባርሳ ሁሊያን አልቫሬዝ ላይ ጠንካራ ፍላጎት ካላቸው ክለቦች መካከል ግንባር ቀደም ነው። ቼልሲ ፍላጎት አለው። ነገር ግን ሊየም ዴላፕን ለኒውካስል ከሸጠና አንዳንድ ቼልሲ በአማራጭነት የያዛቸው ሌሎች ተጫዋቾች አሉ። ነገር ግን የአርሴናል ፍላጎት እንግዲህ ከእንግሊዝ ክለቦች የበለጠ ጠንካራ ሆኖ መገኘቱን እና ኤጀንቶቹ በራቸውን ክፍት ለማድረግ በሳመር ማሰባቸውን የአትሌቲኮን ጥያቄ ሳይቀበሉ አልቀሩም። ያው ጥያቄውን ያዳምጣሉ። ነገር ግን የፈላጊ ክለቦችንም ጥያቄ ለማዳመጥ ዝግጁ መሆናቸውን ነው ከስፔን የሚወጡ ሚዲያዎች መረጃዎች እየዘገቡ የሚገኙትና የሁሊያን አልቫሬዝ ዜና ትናንትና በስፋት የወጣበት ተጨባጭ መረጃ ይሄን ይመስላል። ከስፔን ሚዲያ በወጣጡ የታመኑ ዘጋቢዎች መሰረት ሁለተኛው ጉዳይ እንግዲህ የክቫራትስኬሊያ ነው። አርሴናል ጥብቅ የሆነ ፍላጎት አለው። 80 ሚሊዮን ፓውንድ ለመክፈልም ዝግጁ ነው። ለዚህ ተጫዋች እስከ 200,000 ፓውንድም ለመክፈል
ፍላጎት እንዳለው ኢሳም ካህን ትናንት በዴሊ ሜል ገጹ ላይ አረጋግጧል። የጁሊያን አልቫሬዝን ፍላጎት ይሄ ዘጋቢ ካለ መረጃው ትክክል ነው። ምክንያቱም የአርሴናል ሪላያብል ሶርስ ከሚባሉ መካከል ምናልባት ግንባር ቀደም ሌተስት አፕዴት ላይ የተሻለ አፕዴት ስለሚያደርግ በተለይ በቡድን መረጃና ይሄ ማች ዴይ ሪፖርት ላይ አስተማማኝ መረጃዎችን ያሻግራልና ኢሳም ካህን እንደሚለው ከሆነ አርሴናል በዚህ ተጫዋች ዙሪያ ያለው ፍላጎት ጠንካራ ነው። 12 ወራትን ብቻ የሚቀራቸው የኮንትራት ዘመን በቀጣዩ የውድድር ዓመት ሊያንድሮ ትሮሳርድና ጋብሪኤል ማርቲኔሊን፣ ጋብሪኤል ጄሱስን አርሴናል ዴፊኔትሊ ይሸጣል ይላል። በቃ ከቀጣይ የውድድር ዓመት ከዚህ የውድድር ዓመት በኋላ በአርሴናል ቤት በብቃታቸው ከዚህ በላይ ሊያገለግሉ እንደማይችሉ የአርሴናል ፐርፎርማንስ አናሊሲስ በሲዝኑ መሀል ላይ ገና ሳይጠናቀቅ የሪኩፕመንት አባላት የፐርፎርማንስ አናሊሲስ እያንዳንዱ ይሄ የብቃት መጎልበትን ከጊዜ ወደ ጊዜ ቼክ የሚያደርጉ የክለቡ ፐርፎርማንስ አናሊሲሶች አረጋግጧል። ከዚህ በላይ የቡድኑን ይሄ በብቃት ደረጃ ከዚህ በላይ አድገው ፐርፎርም የሚያደርጉበት ክላስ ከዚህ በላይ አይጠበቅም። በቃ ከዚህ በላይ ሊያድጉ አይችሉም በሚል የቡድኑ ኃላፊዎች አምነውበታል። ይህን ደግሞ ለዋና ለክለቡ አስተዳዳሪዎች ሪፖርት አድርገዋል። ስለዚህ አርሰናል ከዚህ የውድድር ዓመት በኋላ እነዚህ 3 ተጫዋቾች ላይ አስገዳጅ የሆነ ውሳኔን የሚወስነው ወደ ሽያጭ የሚመጡ ጥያቄዎችን ለመቀበል በጣም በሩ ክፍት ነው። ለዚህ ነው 3 ተጫዋች ተሸኝቶ 2 በክላስ ደረጃ ቦታውን ማጠናከር። ይሄን የአርሰናል ተቀዳሚው እቅድና ከነዚህ ተጫዋቾች የሚገኘው ገቢ በራሱ ፋይናንሻሊ አርሴናል ከፍተኛ ኢንቨስትመንት አውጥቶ የገቢው ደረጃ ቢያንስ በተጫዋቾች ሽያጭ በኩል ባላንስ እንዲሆን እነዚህ 3 ተጫዋቾችን ከደሞዝ ስኬሉ ላይ ማንሳቱ በተጨማሪ ለዝውውር ክፍያ የሚሆን መጠነኛ ገቢ ማግኘቱ የበለጠ እነዛ ዝውውሮች ላይ ገፍቶ እንዲሄድ ያስችለዋል በማለት እንግዲህ ኢሳም ካህን መረጃውን አስፍቶ እዛ ጋር ዘግቧል። በተጨማሪም የቤን ዋይት የማይሊ ሉዊስ ስኬሊን ጉዳይ ከማንቸስተር ዩናይትድ ጋር እንግዲህ ቤን ጃኮብስ እውነት ነው የማንቸስተር ዩናይትድ ፍላጎት በማይሊ ሉዊስ ስኬሊ ላይ አለ ካለ የቤን ጃኮብስን ዘገባ እንግዲህ ማጣጣልም አይ ልክ አይደለም ማለትም አይቻልም። በዝውውር በቅርብ ዓመት ውስጥ በጣም ተቀባይነት እያገኘ የመጣ የነ ፋብሪዚዮን ሪፖስት በተደጋጋሚ እያገኘ የመጣ የእንግሊዝ ሚዲያ ሪፖርተር ነው። በቶክ ስፖርት የሚሰራ ከነ አሌክስ ኩክ ጋር በጣም ተደማጭነት ተነባቢነት ማግኘት የጀመረ በሚሊዮን ተከታዮችን ያፈራ የዝውውር ዘጋቢ ነው እና በእነዚህ ዝውውሮች ዙሪያ ላይ እንግዲህ በቂ ማብራሪያ ሰጥቷል። የበለጠ ደግሞ የማይሊ ስኬሊ እና የክቫራትስኬሊያን ፍላጎት አረጋግጧል። አርሴናል ተጫዋቹን ይፈልጋል። አሁን ላይ ግን ፔዤ ክቫራትስኬሊያን ለመሸጥ ምንም አይነት እቅድ የለውም። የክለቡ አንዱ የፕሮጀክቱ አካል ነው። የበለጠ የተጫዋቹን ኮንትራት ለተጨማሪ 3 ዓመት እስከ 2032 ለማራዘም በቀጣይ ሳመር እቅድ መያዙንም አያይዞ እዛ ጋር አንስቷል። ነገር ግን የአርሴናል ፍላጎት ሩመርስ እንዳልሆነ እውነት እንደሆነ ከአርሴናል ውስጥ አዋቂዎች ማረጋገጡንም አያይዞ አንስቷልና አርሴናል በእርግጥ ይህን ጆርጂያዊ ተጫዋች ለማስፈረም ከባድ ፈተና ይጠብቋል። ለድርድር በሩን ፔዤ ክፍት የሚያደርግ ከሆነ ይህን ዝውውር ላይ ሊቨርፑል እና ቼልሲ አግሬሲቭሊ ሊገቡ ይችላሉ። ነገር ግን አርሰናል ሊጠቀም የሚችለው አድቫንቴጅ ከዋንጫ አሸናፊነት ጋር ከሲዝኑ ስኬት ጋር ተያይዞ ሱፐርስታሮችን ለማምጣት አንዱ በር ከሚከፍቱ የድርድር ማመዘኛዎች መካከል በውድድር ዓመቱ ማብቂያ ላይ የሚያሳኩ ስኬት ነው። ስለዚህ ክቫራትስኬሊያ ላይ ያለው ፍላጎት 100% እውነት ነው። ሩመርስ ወይም ይሄ አሉባልታ አይደለም። የበለጠ አርሴናል እቅድ ውስጥ እንዳለ ተያይዞ ተነስቷል። ይሄንን ጉዳይ በተመለከተ እንግዲህ በቀጣይ ሳመር የበለጠ ጉዳዮችን እንመለከት ይሆናል። ነገር ግን የተጫዋቹ አሁን ላይ ያለው ኮንትራት እስከ 2029 ነው። ፔጅ 2 ዓመት ተጨማሪ ኮንትራት ሰጥቶ
በሉዊስ ኤንሪኬ ፕሮጀክት ውስጥ ከታመኑ ተጫዋቾች መካከል አንዱ ነው። ክቫራትስኬሊያ ይቆያል አይቆይም ቀጣይ ሳመር ላይ የምንመለከተው ነው። አርሴናል ግን ከፍተኛ ፍላጎት አለው። በተጨማሪም ሁሊያን አልቫሬዝ ላይ ያለውን ፍላጎት የተረጋገጠ ነው። በተከላካይ ስፍራ እንግዲህ አርሴናሎች ማይልስ ሉዊስ ስኬሊን ብቻ ሳይሆን ቤን ዋይትንም የመሸጥ እድላቸው በጣም ሰፊ ነው። ትናንትና ይህን ጉዳይ አንስተናል። በድጋሚ በዛ አርስት ላይ አንመለስም። ምክንያቱም ቤን ዋይትን የሚሸጡበት ዋነኛ ምክንያት ውስን አገልግሎት በየአመቱ ከ2022-23 የውድድር ዓመት አንስቶ በ2023-24ም የተጫዋቹ ብቃት በጥሩ ሁኔታ እያለ ተደጋጋሚ ጉዳትና ለአርሴናል የሚያደርጉ አስተዋጽኦ በየውድድር ዓመቱ ከጊዜ ወደ ጊዜ ቁጥሩ እያነሰ መምጣቱን ተከትሎ ይህ ተጫዋች አገልግሎቱ ውስን ነው። በዴብዝ ላይ ደግሞ ቦታ መያዙን ተከትሎ በቀጣይ ሳመር በክላስ ቦታውን ለማጠናከር ከታቀዱ ስትራቴጂዎች መካከል ቤን ዋይትንም ከስብስቡ መቀነስ ወይም በሽያጭ መልክ ማሰናበት ነው። መቀነስ ሲባል ያው በሽያጭ መልክ እንጂ ሪሊዝ አያደርጉትም። ኮንትራት አለው። ስለዚህ ይህን ተጫዋች ከ25 እስከ 30 ሚሊዮን ፓውንድ ለመሸጥ አርሴናሎች ማሰባቸውን ኢሳም ካን ላይ በድጋሚ መመልከት ይችላል። የማይልስ ሉዊስ ስኬሊ ግን አንድ የግል ጥርጣሬ አርቴታ ያለው እምነት በጣም አነስተኛ ነው። ካለውም አማራጭ አንጻር ከተመለከታችሁ በጣም አርቴታ እዛ ቦታ ላይ አስተማማኝ ዴብዝ አለው። ሁለት በሚያምናቸው ተጫዋቾች ቦታውን በሚፈልገው ደረጃ ከፍ አድርጓል። በካሊፊዮሪም በሂንካፔን የበለጠ እንደውም ቀጣይ ሳመር እስከ 60 ሚሊዮን ፓውንድ ድረስ ነው የሚከፍለው። በነገራችን ላይ 52 ሚሊዮን ፓውንድ አይደለም። ምክንያቱም አርሴናል ዘንድሮ በአንድ ውድድር ላይ ሻምፒዮን በሊጉ ቢያንስ ሻምፒዮን መሆኑ አይቀርም። ያ ደግሞ ውሉ ላይ ያለ ተጨማሪ አድኦንሱ መስራት የሚጀምረው ከውሰቱ ውል ጀምሮ ነው እንጂ ከኮንትራት ፊርማው ጀምሮ አይደለም። ስለዚህ ይህንንም ኢንቨስትመንት በአግባቡ ለመፈጸምና ከፕሮፊትና ሳስቴናቢሊቲ ሩል ጋር በተያያዘ ጫና እንዳይደርስበት በተሻለ የሂሳብ መዝገብ ለማጠናቀቅ አንዳንድ የአካዳሚ ተጫዋቾችን በአንድ የውድድር ዓመት እንደምታስታውሱት ራያን ካሊፊዮሪን፣ ሜሪኖን አርሴናል ባመጣበት የውድድር ዓመት እነ ስሚዝሮን እነ ኤድር ኒኬቲያን ላይ የወሰነው ውሳኔ አይነት የአካዳሚ ተጫዋቾችን ለፕሮፊትና ሳስቴናቢሊቲ ሩል ሲባል የማይገለግሉባቸውን ወይ በእድገታቸው ላይ ጥርጣሬ ያለባቸው ወይም በሚያገለግሉበት ዲፓርትመንት ላይ አማራጭ ከበዛ ጥራት ካለ ክለቦች ለመሸጥ ይገደላሉና አሁን ላይ የሉዊስ ስኬሊ ፈላጊ ሆኖ የመጣው ክለብ ማንቸስተር ዩናይትድ ነው። ተጨማሪ ፍላጎቶች ደግሞ የዝውውር መስኮቱ ሊከፈት በተቃረበ ቁጥር ወደ አርሴናል መምጣታቸው አይቀርም። ነገር ግን በአማካይ ስፍራ የአርሴናል ፍላጎት በሊጉ በሚገኙ ክለቦች ብቻ እንዳልሆነ ስካይ ስፖርት ላይ ስናደምጥ ነበር። ከኤሊዮት አንደርሰን ጋር ስሙ ይያያዛል። የበለጠ ግን የአርቴታ ሲሪየስ ፍላጎት ያለው ሳንድሮ ቶናሊ ላይ። አሁን ደግሞ ቶናሊ በበለጠ ማንቸስተር ዩናይትድ እዚህ ተጫዋች ላይ አድፍጦ ተቀምጧሉ እና አርሴናሎች ከሊግም ውጪ ባሉ አማካዮች ላይ የበለጠ ስካውቱን ለማስፋትም ማሰቡ ተያይዞ ተነስቷል። በአጠቃላይ ግን የክቫራትስኬሊያ እና የጁሊያን አልቫሬስ የአርሴናል የቀጣይ ሳመር እቅድ ናቸው። ሁለቱ ተጫዋቾች በታላላቅ ክለቦች ነው ያሉት። ፈልቅቆ ለማውጣት አሰልቺ ድርድሮች አርሴናልን ይጠብቁታል። ይሳካል አይሳካም ቀጣይ ሳመር የምንመለከተው ነው። ግን ፍላጎቶች 100% ተረጋግጧል። ያውም ፍላጎት ብቻ ሳይሆን ጠንካራ ፍላጎት ቡድን ለመገንባት ለማጠናቀቅ ይሄን ግንባታ ሽግግሩን የበለጠ በጥራት ለማጠናቀቅ አርሴናል እንግዲህ ቀጣይ ሳመር ልክ ኤዜን ቪክተር ዮኬሬስም ነማድዌኬን ባመጣበት አይነት ሪትም እንግዲህ እነዚህ ሁለት ተጫዋቾች ላይ ቀጣይ ሳመር ሲሪየስ ፍላጎት ይኖረዋል ተብሎ ይጠበቃል ማለት ነው። ለማንኛውም ፕሮግራማችን ላይ ካድርጉ፣ አዲስ ከሆናችሁ ሳብስክራይብ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በአራተኛ ክፍል
ሮድሪ ወደ ማድሪድ፣ ኤሊየት አንደርሰን ወደ ማንቸስተር ሲቲ የትናንት ሙሉ የሐሙስ ከጠዋት እስከ ምሽት ድረስ ሚዲያውን የተቆጣጠረ ዘገባ ነው። ሮድሪ የሰጠውን መግለጫ አድምጣችኋል ብዬ አስባለሁ። እስቲ ከዛ ጋር በተያያዘ ያሉትን መረጃዎች ለሲቲ ለእግር ኳሱ ቤተሰብ ከዚህ ፕሮግራም በመቀጠል ይዘንላችሁ እንመጣለን። ከዚህ ፕሮግራም ቀደም ብሎ በሳንድሮ ቶናሊ እና ማንቸስተር ዩናይትድ ማይሊ ሉዊስ ስኬሊ ዙሪያ፣ አንቶኒ ጎርደን እና ኦሊሴ በሊቨርፑል ዙሪያ አነሳን። አሁን ደግሞ ክቫራትስኬሊያ እና ሁሊያን አልቫሬዝን ከአርሴናል ጋር በእንዲህ መልኩ አነሳን። በሮድሪና በኤሊየት አንደርሰን ዙሪያ ያወጡትን ሪፖርቶችን ደግሞ በአራተኛ ክፍል ይዘንላችሁ እንመጣለን። በአምስተኛ ክፍል ፕሮግራማችን ትኩረት የምናደርገው የቪክተር ዮኬሬስ ሃትሪክ፣ የኪሊያን ኢምባፔ የምንጊዜም የፈረንሳይ ብሔራዊ ቡድን ከፍተኛ ግብ አስቆጣሪን ለመሆን መቃረብ፣ የሂጎ ኤኪቲኬ በ3 ጨዋታ 2 ግብ ያስቆጠረበትን ብራዚልን ድል ያደረጉበትን ምሽት እስቲ በአጠር ባለ መረጃ እንመለከታለን። ሳትርቁ ጠብቁን፣ ተመልሰን እንመጣለን። ሰላም ቆዩ።